በመንፈስ የሆነ ሰውና ለመሆን የሚኖር ሰው የተለያየ ነው። ሙሉነትን ተማሩ። አለመብቃትን በፍጹም አትኑ። እናንተ በእግዚአብሔር ዘንድ ብቁዎች ናቸው። ማንኛውም የተሰጡን ነገሮች ሁሉ የህይወት መሰረት እንዲሆኑ ሳይሆን እንድንጠቀምባቸው፣ መልካም ነገር እንድናደርግባቸው እግዚአብሔር የሰጠን መልካም ነገሮች እንደሆኑ ከማሰቦች የህይወት ቁርኝነትን አታስገቡ። የምናወራው ከእግዚአብሔር ሰው የሚያገኘውን ዕውቀት መንገዱ ምን ይባላል ማለት ነው? መገለጥ፣ መታየት፣ በልብ ውስጠኛው ሰውነት ማንነታችን የምናውቀው የምንረዳው ነገር ማለት ነው። አንድ ነገር ልንገራችሁ። 3 አይነት እንግዲህ በዚህኛው ሰውነት ነፍስ፣ ስጋ፣ መንፈስ የሚባል ነገር የሰው ሁለንተና ይባላል አይደል? ተምረናል። ስጋችን ወይ ውጨኛው አካላችን በምድር ላይ በአምስቱ ስሜት አዋስ መረጃን እየተቀበለ እየሰበሰበ ለነገሮች ትርጉሙን የሰጠ እያዘነ እየተደሰተ ፊል እያደረገ የምንኖርበት የኮሚኒኬሽን ስርዓት አለን። ስለዚህ በአይን የምናየው፣ በጆሮ የምንሰማው፣ በእጃችን የምንዳንሰው፣ የምንቀምሰው እነዚህ በአምስቱ ስሜት አዋስ ህግ ላይ ተመስርተው ያሉ የኮሚኒኬሽን ስርዓት ናቸው። ባየነው ነገር ደስ እንሰኛለን። በሰማነው ነገር ልናዝን ልንደሰት እንችላለን። በዳሰስነው ነገር ደግሞ የሚሰጠን መረጃ አለ። ነፍስ ደግሞ ምንድነው? በፕሮግራም የሰማነውን የተማርነውን ያወቅነውን ነገሮች ሁሉ ነው ብለን እንደ ፕሮግራም ምንድነው ጭነን በውስጣችን አስቀምጠን ያንን ለመኖር የምንሄድበት የሪዝን የምክንያት ፓርታችን ማለት ነው። ስለዚህ ምንድነው የነፍስ ሂደት የነፍስ ኑሮ ሁል ጊዜ የሚኖረው ሰው በዘመኖቻቸው በድገቶቻቸው በሰበሰቡበት ህይወትን ከለመዱ በውስጣቸው ከተከሉ በኋላ መንጃ ፈቃድ ስነዳ ስንሰራ ምናደርጋቸው የቻልናቸው መማረን የተለያየ ስኪሎችን የተማርናቸው በነፍሳችን ላይ ማስቀመጥነው ምንድነው ማለት ነው? ፕሮግራም ነው ማለት ነው። ያ ፕሮግራም ይጫናል። ከዛ በኋላ ሳንፈቅድ ራን ያደርጋል ማለት ነው። መንፈስ ደግሞ በምንድነው ማለት ነው? በእምነት ህግ ይሰራል ማለት ነው። ያልታየውን ነገር ምን ማድረግ ማየት የሚችል በኢማጂኔሽን ማለት ነው። የማይታየውን ዓለም ማየት የሚችል ማንነት ምን ይባላል ማለት ነው? የመንፈስ አቅም ይባላል ማለት ነው። ስለዚህ እኛ እነዚህ ሁሉ ያስፈልጉናል። እግዚአብሔር እንድንኖርበት የሰጠን ነገሮች ናቸው። ጠላት ያደረገው ነገር ምንድነው ማለት ነው? በነፍሳችን ውስጥ ወይም በእነዚህ በምናያቸው ነገሮች ሁሉ የምናየውን ነገር ከእግዚአብሔር ውጭ የሆነውን ነገር እንድናይ እንድንሰማ በማድረግ ሮንግ የሆነ ፕሮግራምን በመጫን በእኛው ኔቸር ለእኛ ጠላት ሆነ እንድንሰራ አሳሳተን እንጂ ኔቸራችን መለወጥ አይችልም። ስለዚህ እግዚአብሔር የሚፈልገው የምንኖረው በትን ህይወትን ከሱ ያየነውን የሰማነውን ነገር በትክክለኛው በውስጠኛው በሪል ሮን በሚባለው እውነተኛው ማንነቴ ከመንፈስ ተነስቼ መኖር እንድንችል እግዚአብሔር ቅድሚያ መንፈሴን ሕያው አድርጎ ምን አድርጎታል? ሰርቶታል። ስለዚህ መንፈሳዊ ስንሆንና መንፈሳዊ ሳንሆን የነበረው የህይወት ስርዓት ይለያያል። ከመንፈስ ወይም ከእግዚአብሔር እውቀት ውጭ በነበርንበት ጊዜ ከስጋ ነፍስን ቀጥሎ መንፈስ የመጨረሻ ነበር የሚኖረው። ሁሉ ሰው በስጋው ንቃት በስጋው ባየው ነገር ነው ነገሮችን ተነስቶ ጀጅ የሚያደርገው። በፊት ግን ስንፈጠር ግን ከመንፈስ ወደ ነፍስ ከነፍስ ወደ ምንድነው? ወደ ስጋ። ስለዚህ ሁሉንም ነገር ከሪል ከሆነው ማንነታችን ተነስተን ነው ጀጅ የምናደርገው እንጂ ከውጭ ተነስተን ወደ ውጭ ልንመጣ አንችልም። ሁሉ ነገር ከውስጥ ወደ ውጭ ፈሶ ይደረጋል ማለት ነው እንጂ ፈጽሞ ከሚታየው ዓለም ተነስተን ነገሮችን እንድንኖር እግዚአብሔር ዲዛይን አላደረገንም። ስለዚህ የመጀመሪያው ነገር ሰይጣን በምድር ላይ እንግዲህ ካደረገው ነገር ሁሉ ነገር እዚህ ጋር ስናይ በጣም ብዙ ነገር እንረዳለን። መጽሐፍ ቅዱስ ላይ ሁሌ እግዚአብሔር ባይብል ላይ ስታነቡ ሁሉም ነገር ስለ ህይወት ነው የሚናገረው። መጽሐፍ ቅዱስ በደንብ ካሰባችሁት ዋናው አጀንዳ ብዙ ቦታ ላይ ተደጋግሞ እስኪ ሰለቸን ድረስ የተባለው ምንድነው? ህይወት። እግዚአብሔር ደጋግሞ የሚናገርበት ነገር ፎከሱ ያለው እዛ ጋር ነው። ወይም ደግሞ የበለጠ እንድናቀው እንድንረዳው ያስፈለገው መልእክት ምንድነው ማለት ነው? ህይወት የሚባለውን ነገር ነው ማለት ነው። ስለ ህይወት ነው በደንብ እንድናቅ የሚፈልገው አስፍቶም የጻፈልን በዚህ ነው። ስለዚህ ዛሬ የመጀመሪያው ነገር በልባችን ውስጥ
ማወቅ ያለብን ነገሮች ሁሉ እግዚአብሔር ስለ ህይወት በደንብ አውቀን እንድንረዳ አግዝፎ ከጻፈልን ስለሱ ነገር የበለጠ ልንማር ልንገነዘብ ያስፈልጋል። ባለፈው ሳምንት አንድ ጥቅስ ጠቅሼ ነበር። ምንድነው ጠቀስኳችሁ? እግዚአብሔርም በምድር ከሰማይ ወደ ምድር አየ፣ በምድር ላይም እግዚአብሔርን የሚሻ ወይ የሚፈልግ አንድ ሰው የለም ሲባል ሃይማኖት ሊኖር ይችላል፣ ብዙ የሃይማኖት ስርዓት ሊኖር ይችላል። ነገር ግን በስጋ ውድቅ በስጋ ዓለም ውስጥ ያሉ በስጋ ህግና ስርዓት በሚኖሩ ሰዎች ሁሉ እግዚአብሔርን እንደ አስፈላጊ እንደ ዋና የህይወት ግባቸው አድርገው ባያገኙትም አስፈላጊ እንደሆነ ፊል የሚያደርግ ሰው የለም። እንደ ውሃ እንደ ልብስ ነሰሲቲ ነው፣ ለኔ ከሱ ውጭ መኖር አልችልም፣ ወሳኝ ነው፣ ለኔ የህይወት ምንጭ ነው ብሎ እንደ ዋና አስፈላጊ አስቦ የሚቆጥር የሚፈልግ አንድ ሰው። ይሄ እምቢ ብለው ከእግዚአብሔር ሩጠው ሳይሆን በስጋ ዓለም ውስጥ ሲኖሩ እግዚአብሔር ለስጋ ዓለም ምንም አያስፈልግም። ለምን? ስጋ ወይም ውጨኛው አካላችን የሚኖረው በት የራሱ የሆነ የመኖሪያ ምን አሉት ማለት ነው ስርዓቶች አሉት። ለምንድን ነው እነዚህ የምናያቸው ነገሮች መብላት መጠጣት ያየሩ ነገሮች ሁሉ ካዩን ከነዚህ ህይወቶች ምንድነው የሚያስፈልገን? ምንድነው ጣልቃ የሚገባው? ህይወት በምድር ላይ መብላት መጠጣት መልበስ ከሆነ የእግዚአብሔር አስፈላጊነቱ ምንድን? ለምን ትጨቀጨቀኛለህ? ተው፣ ምንም አያስፈልግም። ግን ከበላው በላለው ጠጣለው አገኛለሁ እኖራለሁ፣ በቃ እድሜ እስከሚደርስ ድረስ ሴሌብሬት አደርጋለሁ። ስለዚህ ትርጉሙም የማይገባን እግዚአብሔርም የሚናገረው ነገር እግዚአብሔርን እንዳናገኘው ያደረገን ጠላት ወደ ስጋ ከመንፈሳዊ ማንነታችን ለይቶ እኛን እናንተ አካላዊ ናቸው፣ እናንተ ስሜታዊ ናቸው፣ ኑሯችሁ በእነዚህ አምስቱ ስሜት አውጣት ከምታዩት ከቀመሳችሁት ከነካችሁት ውጭ ላይፍ የለም። እናንተ ማለት እንደዚህ የለበሳችሁ አይነት ስጋ ናችሁ። ላይፍ እዚህ ጋር አልቆ ወደዛ ዓለም የለም የሚለውን ያኛውን የሪል ማንነታችን ምን አደረገው ማለት ነው? ዘጋው። ያንን እንዳናውቅ ወደ ስጋ ዓለም ውስጥ አስገባል። ከዛ በስጋ ዓለም ውስጥ ስለ እግዚአብሔር ቢናገረንም ቢሰበክም ትርጉም አልባ ነው። ያንን ለምንድን ነው ስንል አንደኛው ሰዎችን መጽሐፍ ቅዱስ ላይ ስትነገሩት ሰይጣን ሁል ጊዜ ሰዎችን ኮንትሮል ማድረግ የሚፈልግበት የኮሙኒኬሽን ስርዓት ያስፈልገዋል። ከኛ ጋር እንደተባርነው እግዚአብሔር መንፈስ ነው፣ ሰውም በመልኩና በአምሳሉ በእግዚአብሔር መልክ ነው ምን ያደርገው። ስለዚህ በእግዚአብሔር ዓለም ውስጥ ወይም በእግዚአብሔር ባህሪ ውስጥ ፍርሃት የሚባል ነገር የለም። አይደለም? ፍርሃት የሚባል ነገር የለም። ፍርሃት የሚባል ነገር ከሌለ በሰው ማንነቱ ሰው ሲባል ይሄ እንዳታስቡ፣ እኔ ሰው ብዬ የማወራው ስለማይታየው ስለ ውስጠኛው ማንነቴ ነው። አሁን ሮን ቆሞ አይታይም፣ ሮን እያወራ ነው። የሚታየው አካሌ ነው እንጂ እኔ አይደለሁም። እያያችሁኝ ያለሁት አካሌ ነው፣ እኔን አታዩኝም፣ ግን እያወራው ነው፣ ሰለብሬት እያረኩ ነው፣ እየተደሰትኩ ነው። ስለዚህ በስጋ ማንም ሰው እንዳታዩ። አሁን በደንብ አስቡ። እዚህ ጋር አሁን በደንብ ልንገራችሁና እዚህ ጋር እግዚአብሔር እንዲረዳችሁ እፈልጋለሁ። ብዙ ነው የተረዳሁት፣ ብዙ ነው የገባኝ። እዚህ ጋር የሆነ ነገር ቢበራላችሁ ላይፋችሁ እንደሚለውጥ አውቃለሁ። እና አሁን እንደ ስብከት ሳይሆን ዝም ብዬ ሀሳቡን ልንገራችሁ። አሁን በመንፈስ ሲሄድ አሁን በሰው መንፈስ ውስጥ ስናይ የመንፈስ ፍሬ ይላል። የመንፈስ ፍሬ ፍቅር፣ ሰላም፣ ደስታ፣ ምንድነው? ቸርነት፣ ቀጥሎ በጎነት፣ የዋህነት፣ ራስን መግዛት። ይሄ መንፈስ ቅዱስ ፍሬ አይደለም፣ ሂውማን የሰው ኔቸር ፍሬ ነው። እዚህ ውስጥ እግዚአብሔር ፍርሃት የሚባል ነገር አላስቀመጠም። በሰው ኔቸር ውስጥ ፍርሃት የሚባል ባህሪ አላስቀመጠም። ፍርሃት እግዚአብሔር ጋም እኛ ጋም የለም። በመንፈስ ብንኖር በምንም አይነት መንገድ እኛን አክሰስ ማድረግ አይችልም። ምክንያቱም በፍቅር ውስጥ ሊሰራ አይችልም፣ በደስታ ውስጥ ሊሰራ አይችልም፣ በሰላም ውስጥ ሊሰራ አይችልም። ስለዚህ ኔቸራችንን ካላባዛ ካላወጣ እኛን ኮንትሮል። ስለዚህ ሰዎችን ልክ አዳምና ሔዋን ወደቁ ሲባል የመጀመሪያው ነገር ኤግዚስት ያደረገው ያዩት ሰይጣንን አይደለም። እንደወደቁ ወደ ስጋ ዓለም እንደወደቁ ጉድለት እናዩት። በስጋ ዓለማቸው የውስጠኛው አይናቸው ጠፍቶ የውጨኛው አይናቸው ሲበራ ራቁታቸውን መሆናን ምን አለው አዩ። በስጋ ዓለም ላይ ጉድለትን በዚህ ማየት
ጉድለት ሲመጣ ፊር የሚባለው ነገር ኤግዚስት አለ። ፍርሃት ማለት በነፍሳችን ውስጥ የለኝም ወይ አለኝ ወይም ትልቅ ነው ወይ ያስፈራል ከሚል ከግምት የሚመጣ ምንድነው? ፊሊንግ ነው፣ ስሜት ነው። ስለዚህ ሰዎችን ሰይጣን ወደ ፍርሃት ዓለም ካላስገባቸው ሊገዛቸው እንድንፈራ ደግሞ ማድረግ የሚችለው ወደ ምንድነው? ሰዎችን ከመንፈሳቸው ኔቸር ወደ ስጋ አቅም ምን ማድረግ ነው? ማውረድ ነው። ስለዚህ ወደ ስጋ ዓለም ላይ ሲገቡ ባዶ ሆኑ፣ ራቁታቸው ሆኑ። እስኪ አንድ ቀን አስቡ ሁላችንም መጨነቅ መፍራት የሚባለውን ነገር ከየት ነው የምናመጣው? እስኪ እውነቱ ወደ ሰማይ የሚመጣ ነገር አለ? እግዚአብሔር ካደኝ፣ እግዚአብሔር የለም፣ እግዚአብሔር ብሎ የሚፈራ የለም። ጭንቀት ስለምትበሉትም ስለምትጠጡት ነገርም አትጨነቁ አትፍሩ ይባል። ፍርሃት ሁሉ ጊዜ ከዚህ ከፊዚካል ዓለም ጋር ካለ ግንኙነት የሚወለድ ነው እንጂ ከመንፈስ ዓለም የመጣ አንዳች ነገር የለም። ኦ ማይ ጋድ ገብቶላችኋል? እዚህ ፍርሃትና ጭንቀት የሚባለው ግንኙነቱ በስጋ ዓለም ካለ ህግ ጋር ነው እንጂ ከውስጣችን የመነጫ ነገር የለም። ስለዚህ ሰዎችን ሰይጣን ስጋዊ ወይም ደግሞ ስጋዊ እይታቸውን ወደዚህ ዓለም ካላመጣ በስተቀር ሊገዛቸው ካልፈራ ይሄን ወስድብሃለሁ ይሄንን አሳጣሃለሁ ብሎ ካልነገረ ኢቭን ገንዘብን አይደለም ስጋህን እንኳን ራሱ እንደኔ ቆጠርከው እገለዋለሁ እያለ ያስጨንቃል። ስጋ የሱ አይደለም። አንተ ስጋዊ ያንተ ብለህ ካሰብክ ነው የምትጨነቀው። ይሄ ስጋ ሟች አይደለም። ማንም ሰው ሊገለው አይችልም። ማንም ሰው ሊያጠፋ አይችልም። የማንም አይደለም። እሱም የእግዚአብሔር ነው። በኋላ አስተምራችኋለሁ። አሁን ግን ምንድነው መጉደል፣ መጨነቅ፣ መፍራት፣ ማዘን የሚባለው ነገር ያለው ሰዎች አይናቸውን ገልጠው በስጋ ዓለም ላይ ህብረታቸውን ይህ ነው ህይወት፣ ይህ ነው መንገድ፣ ይህ ነው ላይፍ ብለው በዚህ እይታቸው ምክንያት ነው ሰይጣን ምን እያደረጋቸዋል? እያሰቃያቸዋል። ሁለተኛ ክሉ ፐርፌክት የሆነ ሁለተኛው አዳምም ሲገባ ሰይጣን ኢየሱስን ሲፈትነው የፈተነው በእግዚአብሔር ዓለም አይደለም፣ በመንፈሳዊ ዓለም አይደለም። በተቻለም በመንፈስ ሕያው ሆኖ በመንፈስ በህይወት ሙላት ውስጥ የመጣው ሁለተኛው አዳም እንደኛ ሰው ነው እንጂ ኢየሱስ በሶስት ነገር ሲፈተናቸው የፈተነውም ስጋዊ ነገር ነው አይደለ? ፊዚካል ነገር ነው። አይኑን ለመክፈት የተታገለው ለዳቦ ለምን? የእግዚአብሔር መንግስት ጽድቅ፣ ሰላም በመንፈስ ቅዱስ ምን ሐሴት ነው አይደለ? ከዚህኛው ዓለም አውጥቶ ጎድሎሃል፣ ምግብ እርቦሃል፣ ይሄንን ድንጋይ ዳቦ አድርግ፣ ላይፍን ህይወትን ወደ ስጋ ወደ ዳቦ ደረጃ እንዲወርድለት ነገረው። ይሄኛው ሰው ግን እንደዛ አይደለም። የህይወት ምንጭ ማን እንደሆነ ምን አድርጎታል? ገብቶታል። አሁን በደንብ ይው። ሁለተኛው ደግሞ ወሰደና ወደ ምንድነው ነው ከፍ ወዳለ ወደ ተራራ ላይ ወደ ቤተ መቅደስ ወሰደውና ምን አለው ማለት ነው? ይሄንን ደግሞ ምን አድርገው ማለት ነው? ዝለል አይደለም። ከዛ እግሮች ምን እንዳያደርጉ አሁንም ስለ ስጋ ስብራት ነው የሚያወራው። እግርን ከሽ እንዳይል መላእክት ምን ያደርገዋል? ፕሮቴክሽን ኖ ብሎ ነገረው። ሶስተኛውን ደግሞ አይኑን ገለጠና የዚህ ዓለምን ወርቅና ክብር ስልጣን ሁሉ አሳየውና ወጥተህ በሰግድልኝ ምን አደርጋለሁ? ወርቀ ብትሰግድልኝ ይሄንን ምን አደርጋለሁ? እሰጣለሁ። አሁንም እያወራ ያለው ምንድነው ማለት ነው? ስለ ስጋዊ ነው። ከዛ ኢየሱስ ተናገረ። ምን አለ? ሰው አለ። እችን ቃል አሁን የበራችልኝ ሰው ሲል ኢየሱስ ሰው አለውና ሰይጣን ሰው አለው ይለያያል ማለት ነው። ኢየሱስ ሰው ያለው መንፈስን ነው። አያችሁ፣ ሰው አለው። አንተ የምትለው ሰው በእንጀራ ብቻ ያ ማለት በድንጋይ በመጋ ምናምን ተራራ ወጥቶ በመብላት ዳቦ በማግኘት አይደለም። ሰው የሚባለው አንተ በጠራሃቸው ነገር በማግኘት በማጣት የሚኖር ሰው የሚባለው በእግዚአብሔር ነው የሚኖረው። ሰው ሲባል መንፈሱን ነው። ይህንን ቃል ከምን ጋር ተናገረ መሰላችሁ? ኢየሱስ ክርስቶስ ኒቆዲሞስን ሲናገር ይህንን መቼ እንደሰበኩት ታውቃላችሁ? ሌሊት ላይ ለሰው ሰብከ ራሴን ያው ነበር። ከኔ ነው የጻፍኩት ከራሱ እና ሰው አብዲ ደግሞ በቀደም ትዝ ይላችኋል ሲናገር ማቴዎስ መጽሐፍ ላይ ስለመባ ሲያሳብከ ስለምትበሉትና ስለምትጠጡት ነገር አትጨነቁ ብሎ ተናገረ። ሲናገር ምንድነው የተባለው? ህይወት ከምግብ ምን ያደርጋል? ይበልጣል። ህይወት ማለት ራሱ መንፈስ ነው። ለምን?
ይሄንን ያዙና መለሳለሁ። ህይወት የሚባለው መንፈስ የሚባለው ሳይበላ ነው የተገኘው። ሰው የተገኘው በዳቦና በእንጀራ አይደለም። በእግዚአብሔር አምሳል ኤግዚስት ሆኖ የተገኘ ነው። ስለዚህ ይሄ ሰውነት በምግብ አይደለም የሚኖረው፣ ከምግብ በፊት ነበር። ስለዚህ ይሄኛው አለ ሰው የሚባለው ወይ ደግሞ ህይወት ከምግብ ምን ያደርጋል? ከእንደገናም ልብስ ደግሞ ሰውነት ደግሞ ከልብስ ምን ያደርጋል? ለምን ይሄ ሰውነትህ ከልብስ በፊት ነው አይደል? ልብስ ተገኝቶ አይደለም የተገኘው ይሄ ሰው። ልክ እንደዚሁም መንፈስ ስጋ የሚለውን ከመብላቱ በፊት ምን አደረገ? ነበረ፣ ህይወት ነበረ። አሁን ህይወትን የሚያቆየው የበላውና ያጣው ነገር ከስጋ በፊትም ነበርክ። ከእናተ ማፀን በፊት ምንድነው ነበርክ? you are alive። አሁን በስጋ መጣህ እንጂ አንተ ህይወትህ ከእግዚአብሔር የተገኘ ነው። ህይወትን የሚያሳጣ ማንኛውም ቁሳዊ ነገር። ስለዚህ ህይወት ከምግብ ምን ያደርጋል? ይበልጣል። ሁላችን ግን ዛሬ የምናዝነውና የምንጨነቀው ተጨንቀን የምንሞተው ምግብን አተን። ምግብ ሲባል ስለ ምግብ አታስቡ። በምድር ያሉት ማንኛውም ነገሮች ሁሉ ዶሚኔት የሚያደርጉ ኮንትሮል የሚያደርግ ሰይጣን እስኪ በየሰከንዱ እያመጣ ይሄ እያለ ዱብ የሚያደርገው ምንድን ነው? ሐዘን ውስጥ የምትገቡ ወደ ሐዘን ወይም ወደ ፍርሃት ሌቭል ሰው ካልወረደ ለሱ ሊገዛ አይችልም። ፍርሃትን ደግሞ ማምጣት የሚችለው በኔቸር በኩል በመንፈስ በኩል አይደለም። በምንድን ነው ማለት? በስጋ በውጫዊ ባሉት ጤንነት በሚባለው ብር በሚባለው ምናምን በሚባለው። ስለዚህ ማለት እኮ እንዳቃላችሁ በቃ የመጨረሻ የገባችሁ እንዴት ላላችሁ እንኳን እንደዚህ መጣር የሚባል ማለት ነው። ስለዚህ ነው እግዚአብሔር ትልቅ ጠላት ሲመጣ አትፍራ ብሎ የሚናገረው። ስለዚህ የመጀመሪያው ነገር እግዚአብሔር አባታችን የሚነግረንን በውስጣችሁ እንድታስቡ እፈልጋለሁ። የመጀመሪያው ሰዎችን በኤደን ገነት ውስጥ ወደ ኢየሱስ ሂድ እንዳረሳው ኢየሱስም ምን አለው? ስለ ስጋዊ ነገር እየሰበከው እያለ ያጎደለውና ለሆነ ነገር ሲናገረው ሰው በእንጀራ ብቻ አይኖርም። በስጋ በእንጀራ የሚኖረው ወይም በዚህ ምድር ልቆስ የሚኖረው ቤቴ ነው፣ አካሌ ነው። ሰው የሚባለው ግን መኖሪያ አለው፣ ምንጭ አለው፣ ሕያው ሆኖ የሚንቀሳቀሰው ሐዋርያ ሥራ ምዕራፍ 17 አይደለ? ሕያው ሆነን አይደለ? በህይወትም የምንኖረው የምንንቀሳቀሰው የምንተነፍሰው በማን ነው ይላል? በእርሱ ነው። ሕያው ሆነን ምንም እናደርገው። ስለዚህ አለመኖርም ከቤት ነው ፊል ያደረከው። መሞትም ከምንድን ነው ፊል ያደረከው? ማነስም ከየት ነው ፊል ያደረከው? የለኝምን ከየት ያደረሰው? ከእግዚአብሔር ዓለም አይደለም። በስጋ ዓለም ውስጥ ገብተህ ይህንን አመዛዝነ ደምረና ቀንሰ ነው። ይህን ብትደምርም ብትቀንስም ምን ውጤት የለውም። አንተና እኔ ስጋችን በምድር ላይ ኤግዚስት እንድናደርግ የተሰጠን ቤታችን ነው እንጂ መኖሪያችን አይደለም። ለምን? ስጋ አክብሩ በደንብ የተከበረ ነው፣ በደንብ እናኖራለን። ግን ህይወትን ከየትኛው ተነስተን መኖር ማለት ይህን ነው። ሰው ብሎ ኢየሱስ ካወራ የሚያወራው ስለማን ነው ማለት ነው? ስለ ውስጠኝ። ስለዚህ ሰው በእንጀራ ብቻ አይኖርም፣ ከእግዚአብሔር አፍ በሚወጣው እኔ የምነግራችሁ ቃል መንፈስ አይደለ? ምንድን ነው? ህይወትም ለነፍሳችሁ ጠቃሚ ምግብ ሰጣችኋለሁ። ተስማሚ ምግባችን የሰው እውነተኛ ምግብ ያለው ከአባት ነው። ስለዚህ በልተህ ሕያው የምትሆንበት የአባት ቃል ነው እንጂ አንተና እኔ በምግብ ስታንዳርድ በዚህ ዓለም ባሉት ሲስተሞች ልክ የምንለካ አይደለንም። መለኪያንና ስታንዳርድን ከዚህ አታድገው። የመጀመሪያ ይህንን ነገር ነፃ ስትወጥ ይውላችሁ፣ ነፃ ስትወጡ ራሱ ከዚህ ፍርድ፣ ከዚህ ከሰሳ፣ ከዚህ ጭንቀት ነፃ ስትወጡ ነገሮች ተሰልፈው ለእናንተ መገዛት ይጀምራሉ። እስካሁን ድረስ ግን ከፈራናቸው መቼም አናገኛቸው። ስለዚህ ሰው በፊዚካሊ እንኳን ሪች ለመሆን የመጀመሪያ ከምድራዊ ካሉ ጉድለትና ሙላት ፍርድ ምን ማድረግ አለበት? ነፃ ሙላት። አገኘው በሚለው ፕራይድም ቀጥሎ አጣው በሚባለውም ጊልትና በታችነት ስሜት ምን ማድረግ አለበት? ከዛ ነፃ ወጥቶ ምንድን ነው የሚለው? አብዲ ሲናገር የተነገርኩን ጥቅስ እንገራችሁ። በሰማይ ያለው ሀብታም የሆነ አረ የሚለው በሰማይ ምንድን ነው? ባለጸጋ የሆነ ሀብታችሁ በምንድን ነው የሚለው? በሰማይ ብል በማይበላው ሌባ በምንድን ነው? በሰማይ የሚባለውም አሁንም በመንፈስ ነው። በመንፈሱ በኔቸሩ ሀብታም ነኝ ብሎ ያመነ
ይሄንን ብልጽግና ይሄንን ፓወር የተቀበለ ይሄንን ማንነት ሪሲቭ ያደረገ ሰው በዚህ ማንነቱ ሀብታም የሆነ ሰው ብላ አይበላውም አይደል እንዴ? ዝገት አይደርስበትም፣ ሌባ አይደርስበትም። ግን ፕሮፐርቲው ኑሮ ሀብታም ያደረገው ሰው ግን ሌባም ይበላዋል፣ ብልም ይበላዋል። ስለዚህ ጭንቀትና ፊር ምን ያደርጋል? ስለዚህ ሀብትን የምትገዙት በስልጣናችሁ በማንነታችሁ ካላችሁ ፖዚሽን የተነሳ ነው እንጂ የሰበሰብነው ነገር እኛን ሀብታም ሊያደርገን፣ ሁለተኛ ደግሞ የሌለን ነገር እኛን ድሃ ሊያደርገን አይችልም። ስለዚህ ሪችነስ ብሌሲንግ ከሰማይ የሚባለው ማለት ምንድን ነው? በሰማዩ ባሉት በአባታችሁ መልካም በሆነ ሐሳብ በጎ በሆነ ብሌሲንግ ምን ያህል የተተረፈረፋችሁ እንደሆናችሁ ራሳችሁን ተመልከቱ። ሪች ናችሁ፣ ባለጸጋ ናችሁ፣ የሚጎላችሁ አንዳች ነገር የለም። እናንተ በሰማያዊ ስፍራ በክርስቶስ ኢየሱስ ምን ያደርጋችሁ? ልትበዙ፣ ልትጨምሩ፣ ልትገዙ፣ ልትስፋፉ እግዚአብሔር ባርኳቸዋል። በጤንነት ተባርካቸዋል። አካላችሁ ላይ ያለም ፊሊንግ አይደለም ጤናማ ያደርጋችሁ። ጤንነትን ለዘላለም ይዛችሁ ትተኛላችሁ። ይዛችሁ ምን ታደርጋላችሁ? ማክራጂና ማስ። ስለዚህ ሰይጣን ከምድር ተነስቶ ሊዋሽባችሁ ሲል እንዳትዋሹ። የመጀመሪያው ነገር ልንገራችሁ፣ ኢየሱስ ክርስቶስ በስጋ በዚህ ምድር ላይ ተወለደ። ሁለተኛ ሐሳብ ደግሞ ነግራችሁ፣ በስጋ ተወለደ። በስጋ በዚህ ምድር ላይ ተወልዶ እንደ ስጋ ኢየሱስን እስከ 33 ዓመቱ ያወቁት፣ የዳሰሱት፣ የተጠቀሙበት ጓደኛውን ቤተሰብ የሆኑ ዘመዶች አሉ። በስጋ ከማርያም ከዮሴፍ ከማንኛውም ሰው በፕሮፌሽኑ ያወቁት ያንኑ ኢየሱስ ህይወት አይሆንላቸውም፣ ብሌሲንግ አይሆንላቸውም፣ ለውጥ አይሆንላቸውም። አብረውም ሊኖሩ ይችላሉ፣ ሊበሉ ይችላሉ። ይህ ናቹራል እይታ ማለት ነው። ኢየሱስን በስጋ ባለው ደረጃ ባለው ማንነት ማወቅ፣ ከሱ ጋር ህብረት ማድረግ፣ ቤተሰብ መሆን፣ ጓደኛ መሆን፣ አብሮ ማገልገል ላይፍለስ ነው። ምንም አይጠቅማቸው። ምንም ኢቨን ኢየሱስ አሳ ታምራት ያደረገ ምን አድርጓቸዋል? ፈውሷቸዋል፣ ነፃ አውጥቷቸዋል። ግን ማናችሁም በዚህ መንገድ ወደ መዳን አልመጣም። ኢየሱስን ከሞተ በኋላ በእውነት በእግዚአብሔር ልጅነቱ ክብር ማወቅ ግን ያ እውቀት የዘላለም ይሆናል። ደሴም ኢየሱስ በስጋ መታወቁ ደግሞ ምንድነው ማለት ነው? ምንም የሚፈጥረው ነገር የለም። ደሴም ኢየሱስ ደግሞ ከሞታ ከተነሳ በኋላ እሱን እንደ እግዚአብሔር ልጅ ማወቅ ደግሞ ምን ያደርጋል? ያ ማለት አንተን እንደ ስጋ በስጋ ደረጃ ራስን አውቀ በእግዚአብሔር ዘንድ ብታቀርብ ምንም አይሰራልህ። አንተ ራስን ግን እንደ መንፈስ እንደ እግዚአብሔር ልጅ ማወቅ ደግሞ ምን ያደርግልሃል? ስለዚህ ከእንግዲህ ወዲያ ኢየሱስን እንደ ስጋ አውይተነው ነበረ። ከእንግዲህ ወዲያ እንደ ስጋ ምን አናደርገውም? አናየውም። እሱ የማን ልጅ ነው ይላል? አሁን ሁላችን እስታክ ያደረግነው 100 ዓመት ወይ 40 ዓመት ወይ 50 ዓመት ከመጣንበት ከብሔራችን፣ ከቤተሰባችን፣ ከመልካችን፣ ከጾታችን፣ ከፕሮፌሽናችን፣ ከሀብታችን ወይ ከሌለን ነገር ተጣብቀን ያለን። አሁን ሰው ብለን የምንጠራው ይሄን ነው። ኢየሱስን ግራ የገባቸው ይሄ ነው ማለት። አንተ የምናቀህ የማርያም የዮሴፍ የሰፈራችን ልጅ አይደለም። እንዴት ነው አንተን እንደ እግዚአብሔር ልጅ ማየት የምንችለው? በቃ በዚህ ደረጃ ነው። ይሄ እይታቸው ያሰናክላቸዋል። ይሄ እይታቸው ደግሞ ኢየሱስን እንደ እግዚአብሔር ልጅ አለማወቃቸው ወደ በረከት ያመጣቸው። ይህ ማለት ኢየሱስ ላይ ያለ ሎጂክ ብቻ አይደለም፣ የሰው ልጆች ሁሉ ላይ ያለ አስተሳሰብ ነው። ከዛ ይሄንን ልንገራችሁ። እግዚአብሔር በዮሐንስ ወንጌል ምዕራፍ 1 ላይ አብዲ ያወጣና ብለን መጀመሪያ ዮሐንስ አይደል ይሄንን የተጻፈው? ዮሐንስ መልእክት ነው አይደል የተጻፈው? ስለዚህ ዮሐንስ መልእክት ዮሐንስ መጥምቁ ዮሐንስ ለመመስከር ከመጣ በኋላ ለብርሃን ስለ ብርሃን ወይም ስለ ኢየሱስ መምጣት የሚመሰክር መስካሪ ማን ባለ? መጥምቁ ምን አይደለም ዮሐንስ ነበር ማለት። ከቁጥር 14 ጀምሮ አብድ ያነብልን። ቃልም ሥጋ ሆነ በመካከላችንም አደረ። እሺ እኛም ጸጋና እውነትን ተሞልቶ ከአባቱ ዘንድ የመጣውን ያንድያ ልጁን ክብር አየን። ዮሐንስ ከእኔ በኋላ የሚመጣው ከእኔ በፊት ስለነበረ ከእኔ ይልቃል ብዬ የመሰከርኩለት እርሱ ነው በማለት
ጮህ ስለ እርሱ መሰከረ። ከእርሱ ሙላት ሁላችን በጸጋ ላይ ጸጋ ተቀብለናል። ሕግ በሙሴ በኩል ተሰጥቶን ነበር፣ ጸጋና እውነት ግን በኢየሱስ ክርስቶስ በኩል መጣ። ከቶውኑ እግዚአብሔርን ያየ ማንም የለም፣ ነገር ግን በአብ እቅፍ ያለው አንድያ ልጁ የሆነው አምላክ እርሱ ገለጠው። እሺ ቆይ 26 ላይ ከ26 ጀምሮ ዮሐንስ እንዲህ ብሎ መለሰላቸው፣ እኔ በውኃ አጠምቃችኋለሁ፣ እናንተ የማታውቁት ግን በመካከላችሁ ቆሟል። ከእኔ በኋላ የሚመጣው የጫማውን ማሰሪያ ለመፍታት እንኳን የማልበቃ እርሱ ነው። ይህ ሁሉ የሆነው ዮሐንስ ሲያጠምቅ በነበረው ከዮርዳኖስ ማዶ በቢታንያ ነበር። ዮሐንስ በማግስቱ ኢየሱስ ወደ እርሱ ሲመጣ አይቶ እንዲህ አለ፣ እነሆ የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ። ከእኔ በኋላ የሚመጣው ከእኔ በፊት ስለነበረ ከእኔ ይልቃል ያልኩት እርሱ ነው። እኔ ራሴ አላወቅኩትም ነበር። በውኃ እያጠመቅኩ የመጣሁት እርሱ በእስራኤል ዘንድ እንዲገለጥ ነው። ከዚያም ዮሐንስ እንዲህ ሲል ምስክርነቱን ሰጠ፣ መንፈስ እንደ ርግብ በአምሳያ ወርዶ በእርሱ ላይ ሲያርፍ አየው። በውኃ እንዳጠምቅ የላከኝ በመንፈስ ቅዱስ የሚያጠምቀው መንፈስ ሲወርድና በእርሱ ላይ ሲያርፍ የምታዩት እርሱ ነው ብሎ እስከ ነገረኝ ድረስ እኔም አላወቅኩትም ነበር፣ አይቻለሁ። እርሱ የእግዚአብሔር ልጅ እንደሆነ እመሰክራለሁ። ኢየሱስ የዮሐንስ ዘመድ ነው፣ ቤተሰብ ናቸው። አብረው አፈር ፈጭተው ነው ያደጉት። የኢየሱስ ቤተሰብ ነው፣ አብሮ እየኖረ ነው። ከልጅነቱ እናትና አባቱ ምንድን ነው በደንብ በ6 ወር የሚለያዩት አይደለ? ስለዚህ በደንብ አድርጎ ያውቀዋል። ግን ኢየሱስ ክርስቶስ ይመጣል ብሎ ተናገረው። ያንን ነገር ግን ኢየሱስ ነው ብሎ መገመትም ማወቅም አይችልም። ከዛ እሱ ወጥቶ እያጠመቀ ሲሄድ ኢየሱስ ከቻለ፣ በስጋ ካየው ግን እንደ እግዚአብሔር በግ እንደ ኢየሱስ ዘርበል አንተ ሰፈራችን ልጅ ውጣም ነበር የሚለው። የዛን ጊዜ ዮሐንስ እንዳይሰት መንፈስ ቅዱስ መጣና እርግቡን አረፈበትና አሁን እንደ ፍሬንድና እንደ ዘመድህ አይደለም፣ አሁን የምታየው እሱ የማን ልጅ ነው? የእግዚአብሔር ልጅ ነው ብለህ ትመሰክራለህ። ይህንን መጥቶ መንፈስ ቅዱስ መጥቶ እሱ የሰፈሬ ልጅን አብሮ አደጌን ኢየሱስን ዓለምን ሁሉ ኃጢአት የሚያስወግድ የእግዚአብሔር ልጅ ነው ብሎ መጥቶ ባይመሰክርልኝ ኖሮ አባረው ነበር። አገልግሎቴን አታባር ብዬ ወደ ቤት ግባ ብዬ ላባረው እችላለሁ። መንፈስ ቅዱስ በዚህ እውቀቱ ላይ ገብቶ መጥቶ አሁን ልክ እንደዚህ ነው። እኛ መንፈስ ቅዱስ ይመጣና አንቺና አንተ ስጋ አይደለህም፣ በምድር ላይ ከእናትና ከአባትህ የመጣው የለበስከው የስጋ ዘር አለ። ዘርህ እኔ ነኝ፣ ምንጭህ እኔ ነኝ። የህይወት ምንጫችሁ ምንድነው? እኔ ነኝ። ይሄንን ምስክርነት ሰው የሚባለውን ነገር ሊመሰክርነት የሚችለው ከአባት በስተቀር ማንም የለም። ጊዜ ካለን እንማራለን። መንፈስ ቅዱስም ወደ ምድር የወረደበት ዋናው ምክንያት ይኸውላችሁ፣ ያለ መንፈስ ቅዱስ ማንም ሰው ኢየሱስ ጌታ ነው ማለት ይኸውልህ፣ መንፈስ ቅዱስ ወርዶ የኔ ልጅ ነህ ብሎ በመንፈሳችሁ ካልመሰከረ ማንም እንደ እግዚአብሔር ልጅ ሊመጣ አይችልም። ዩ አር ማይ ሰን ብሎ ስለ አንቺና ስለ እኔ መመስከር የሚችልህ ብቻውን ሲወልድህ ያወቀህ አባት ብቻ ነው። ዛሬ ልንገራችሁ፣ ማንም ሰው ሊካዱ ይችላሉ። እናት ግን የወለደችውን ልጅ ከእሷ የወጣውን ልጅ ልትክድህ አትችልም። ለዘላለም የእሷን ሲስተም ነክቶ ወጥቷል። ማንም ሰው ባያቅም ተደብቃ የወለደችውን ልጅ የምታውቀው እሷ ብቻ ነች። ዛሬም የሰው ልጅን ማን እንደሆነ ክብሩ ማን እንደሆነ ገንዘብ፣ ስልጣን፣ ምድር፣ የትኛውም ኤጁኬሽን ሊመሰክረው አንተንና እኔን የሚመሰክረው የወለደን አባታችን ብቻ ነው። እኛም ዛሬ እኮ እኔ እስኪ ለራሴን ለማክበር ንጉስ ልሁን፣ ፓስተር ልሁን፣ ሐዋርያ ልሁን ወይስ ዓለምን ትቼ ገዳም ልግባ ምንድን ነው ቢለን ምን በጣጥረው እኮ ለዚህ ነው በጨለማ ውስጥ እንዲህ የምንለው ማንነት ፍለጋ ነው። ግን የትም አትበሉ። እናንተ የከበራችሁ ምንጫችሁ ህይወታችሁ እግዚአብሔር የሆነ የእግዚአብሔር ቤተሰቦች ናችሁ። ከዛ ሰይጣን የሰው ልጆችን ከእግዚአብሔር ተለይተው ጨለማ ውስጥ እንዲገቡ ካደረገበት አንዱ ነገር እንዳልኳችሁ እግዚአብሔር የሚባል ሽታ የእግዚአብሔር የሚሆን ንፋስ ፍላጎት ወደ ሌለበት ወደ ስጋ ዓለም እኛን አወረደንና ታች መጣ። ከዛ ህይወትን ላይፍን በላይፍ እንድንተካ አደረገን። ዛሬ ማንም ሰው ወጣና ህይወት ምንድነው? ህይወት ሚስቴ ነች፣
ህይወት ባሌ ነው፣ ህይወት ስራዬ ነው፣ ህይወት ቪዥኔ ነው፣ ህይወት ልጆቼ ናቸው፣ ህይወቴን ነው። ስለዚህ ማንም ሰው ዛሬ ህይወቴ ተበላሽቶ ይላል። በምድር ያሉ ማንኛውም ቁሳዊ ነገሮች ያንተን ህይወት ሊያበላሹም ሊያገነቡም አንዳች የህይወት ቫልዩ ያለው ነገር የሚባል ነገር የለም። ህይወታችሁ አንድ ነው። ከአባት ሰጣችሁ የዘላለም ህይወት አባት የሚኖረው የሱ ህይወት በእናንተ የማይጠፋ የማይበላሽ የማያረጅ የዘላለም ህይወት ሰጥቷችኋል። ማለት መጥፋት በሌለበት መበላሸት በሌለበት መደብዘዝ በሌለበት በዚህ የህይወት ክብር ውስጥ ናችሁ ያላችሁ ማለት አሜን ፕሬዝ ጋድ። ስለዚህ ህይወታችሁን ሊወስድ የሚችል ምንም ነገር በምድር ላይ የለም። እኔ ህይወታችሁ ነኝ ብሎ ኢየሱስ ተናግሯል። ስለዚህ አዳም መጀመሪያ ወደ ምድር ላይ ሲወርድ ምን አደረገ ማለት ነው? ወደ ጉድለት ዓለም አይኑን ሲገልጥ ጎደልኩኝ የለኝም ብሎ ቅጠል ፍለጋ ውስጥ ገባ ማለት ነው። ከዛ ልክ ፍርሃት የሚባለው ነገር ኤግዚስት አደረገ። ከዛ ሲፈራ መሸሸጊያ ፈለገ። ከዛ በዚህ ምክንያት ሰይጣን ነገሰበት ማለት ነው። ኮንትሮል አደረገው። በስጋ ትግል ውስጥ ገባ። የጠፋው ልጅ ደግሞ ምሳሌ ልንገራቸው። የጠፋው ልጅ ሄዶ ከእግዚአብሔር ቤት ወጥቶ ብር አባክኖ ሲከስራልኝ ወደቀው። ሚስ ማኔጅመንት አይደለም የጠፋው ልጅ ያባረው። የመጀመሪያ ደግሞ የጠፋው ልጅ በአባቱ ቤት ቁጭ ወጥቶ በስጋ ባለኝ ነገር እኖራለሁ የሚል አስተሳሰቡ ነው የሞተው። ስጠኝ ሲል ነው። ለምንድን ነው? የህይወት ምንጭ አባቱን ትቶ ህይወትን በስጋ የተካቀን የዛን ቀን ስጠኝ ሲል ነው የወደቀው። ማባከን ምናምን እሱ አይደለም፣ ገንዘቡን አይደለም ጥፋቱ። ስለ ገንዘብ እግዚአብሔርም ኬር የለውም፣ ሐሳብም የለውም። በምድር ላይ ልትነግስ ትችላለህ ማለት። ከዛ ሄዶ ቁጭ ብሎ ይላል ልቡን በገዛ ጊዜ ወደ አባቱ ሲመለስ ልጄ ምን አድርጎ ነበር? ሞቶ ነበር አለ። አሁን ግን ምን አድርጓል? የህይወት ምንጭን የህይወት ኑሮን ከአባት ጋር ያለውን የህይወት የመንፈስን ኑሮ ወደ ስጋ ደረጃ ልክ አይኑ በርቶ በፕሮፐርቲ ራሱን ማየት ሲጀምር የዛች ቀን የወደቀው። ዛሬም የምንወድቀው በእምነት በምናየው እይታ ነው። ስለዚህ ዛሬ እይታችን ስለ ራሳችሁ ከማን ተነስታችሁ በምን ነገር ትኖራላችሁ? ስለዚህ የመጀመሪያው ነገር የሚያስፈልጋችሁ እግዚአብሔር የተናገረውን ነገር አንድ ነገር ላንብብላችሁ። ፕሬዝ ጋድ በኤርሚያስ ምዕራፍ 2 ቁጥር 13 ላይ ፕሬዝ ዘ ሎርድ። ኤርሚያስ ምዕራፍ 2 ቁጥር 13 ላይ ህዝቤ ይላል ፕሬዝ ዘ ሎርድ። ህዝቤ ሁለት ኃጢአት ፈጽመዋል፣ የሕያው ውሃ ምንጭ የሆንኩትን እኔን ትተዋል፣ ውሃ መያዝ የማይችሉትን ቀዳዳ የውሃ ማጠራቀሚያ ጉድጓዶች ለራሳቸው ቆፍረዋል። እስራኤል ባሪያ ነውን? ወይስ የቤት ውልድ ባሪያ? ታዲያ ስለምን ለብዝበዛ ተዳረገ? አንበሶች በእርሱ ላይ በቃ ህዝቤ ሁለት ክፉ ነገሮች አድርጓል። እኔን የህይወት ውሃ ምንጭ የህይወት ውሃ ምንጭ ምን ያደርጋል? የሆንኩትን እኔን ትተዋል። እኔን ትተው ህይወት ሊሰጣቸው በማይችል ቀዳዳው የውሃ ማጠራቀሚያ ምን አድርገዋል? ለራሳቸው ቆፍረዋል። አየህ፣ ህይወትን በህይወት ለመተካት ነው። ከዛስ መጽሐፍ ቅዱስ ላይ መዝሙር 36 ቁጥር 9 ላይ የህይወት ምንጭ አንተ ነህ። ፕሬዝ ጋድ። ዛሬ ስለ ህይወታችሁ ፍሪደም ልታደርጉ እፈልጋለሁ። አሜን። ሰይጣንን ደግሞ በኢየሱስ ስም አድርገን ለዘላለም እንዳይገኝ እናባረዋለን ማለት ነው። አሁን ለካ ሰይጣን ይውላችሁ ፈጽሞ ቶሎ ብሎ አይናችሁ ስለ ቁሳዊ ነገር የሚያበራላችሁ ለማኒፑሌሽን ስለሚመቸው ነው። ይህን ታገኛለህ፣ ይህን ታጣለህ፣ ይህን ወስድብሃለሁ። ለምን? ህይወትን ሊወስድ አይችልም። በመንፈስ ካለ ፍርሃት የሚባል ኤግዚስት ሊያደርግ አይችልም። በዛ ዓለም ላይ የለም። በዛ ዓለም አንተን ኮንትሮል ማድረግ ሁል ጊዜ በተሻለው መጠን ወደ ስጋ ዓለም አንተን ማስገባት። ስትጸልዩ ከስጋ ፕላትፎርም አትነሱ። የፈለገ አይነት ችግርና መከራ ውስጥ ብትሆን እንኳን መጀመሪያ ከችግሩ ለመውጣት ሳይሆን ወደ መንፈስ ፕላትፎርም ነው። ልክ በመንፈስ ስትቆሙ ለካስ ነገሩ ምንድን ነው? የለም፣ ምንም የለም። ፕሬዝ ጋድ። ስለዚህ የመጀመሪያ ሰይጣን ሲመጣ ይሄን ወስድብሃለሁ፣ ይሄን አሳጣለሁ፣ ይሄን ታገኛለህ በሚል ነው። ማሳጣት ብቻ አይደለም፣ ታገኛለህ በሚልም ማኒፑሌት ያደርጋል። ግን እኛ ምን ያህል የተባረከን እንደሆነ የአባት የሆነው ነገሩ ሁሉ በምድር ላይ የኛ እንደሆነ
በእምነታችን የምንፈልገውን ነገር ማግኘት እንደምንችል ራሳችንን ማየት አለብን። ስለዚህ ጎዶሎነትን ተሰምቶን ነው ሁልጊዜ ስግብግብ የምንሆነው። በስጋ የማይሞላ ጉድለት ውስጥ አስቀምጦ ነው ብዙዎችን የሚያታላቸው። እኔ እናንተ ግን አንድ ነገር ልንገራችሁ፣ በመንፈስ ራሳችሁን ስታዩ ከሰላም ውጭ፣ ከፍቅር ውጭ፣ ከደስታ ውጭ ምንም ነገር የለም። በመንፈስ ኑሩ ማለት ይህንን ነው። ስለዚህ የህይወት ምንጫችሁ ከየት እንደሆነ ካወቃችሁ ህይወት ያልሆነውን ነገር እንደ ህይወት ቆጥራችሁ ሰፈር አታርጉ። ግን ማንም ሰው ዛሬ በጣም እንዲሰበክለት የሚፈልገው ምንድን ነው ማለት ጎረቤቱ ያለው ችግር ያለበት መከራ ያለበት ነገሮች ሁሉ በቃ ትግሉ ይሄንን ነው። ልንገራችሁ፣ ታግለን ብንሰበሰብ የመጨረሻ ግን ካሉን ነገር ጋር በስጋ መለያየታችን አይቀርም። ስለዚህ ከልካቸው በላይ ሰፈር ማድረግ ለዚህ ነው መጽሐፍ ቅዱስ ላይ ከምናገኘው ሀብቶች ሁሉ የምንበላውን የምንጠጣው ካገኘን በቂያችን። መብቃትን ተማሩ። በቃ ሙሉነትን ተማሩ። አለመብቃትን በፍጹም አትኑሩ። እናንተ በእግዚአብሔር ዘንድ ብቁዎች ናቸው። ማንኛውም የተሰጡን ነገሮች ሁሉ የህይወት መሰረት እንዲሆኑ ሳይሆን እንድንጠቀምባቸው፣ መልካም ነገር እንድናደርግባቸው እግዚአብሔር የሰጠን መልካም ነገሮች እንደሆኑ ከማሰቦች የህይወት ቁርኝነትን አታስገቡ። ከህይወት የተያዘ ምንም ነገር የለም። ህይወታችሁ የሆነው ማን ነው ማለት ነው? እግዚአብሔር ክርስቶስ ነው። ስለዚህ ህይወቴ በምንም አይነት ሊነካ አይችልም። ይሄ በምድር ላይ ወይኔ ምናምን ሰፈር እንዳታርጉ። ስጋ ላይ መጥቶ ይላል ትልቅ ዱብዳ ምንም አታስቡ። ኢቭን ስጋችሁ ላይ ያለ በሽታ እንኳን እንዳያስፈራችሁ። ምክንያቱም ይሄን በሽታ እንኳን ማስወገድ የምትችሉት ስትረጋጉ ነው። ህይወትን ከዚህ ተነሳችሁ አታስቡ። ይኸውላችሁ መረጋጋት ስንጀምር በሽታ ራሱ በዚያ አስተሳሰብ ኤግዚስት ማድረግ አይችልም። ግን ወይኔ እየተባለ ምናምን እያለ አንዳንድ ያይሉ ዝም ብሎ እግዚአብሔር ስለ ስጋ ከሌለውም ሲባል የሆነ ነገር ይገባኝ ነበር። የሆነ ነገር አለ። ምክንያቱም ያ ማለት ስለ ስጋ ምንም አይገደውም ማለት አይደለም። ከየት ተነስቶ ግን ነገሮችን ማነጅ እንደሚያደርግ ይብላችሁ። እግዚአብሔር ሐሳቡ ለዘላለም እንድንታመም አይደለም። መፈወስ ብርቁም አይደለም። ፈውስም የመጀመሪያ እግዚአብሔር ቻንስ አይደለም። የእግዚአብሔር ቻንስ ህመም በሌለበት ዓለም መኖር ነው። ህመምን እንዳናይ ነው የሚፈልገው እግዚአብሔር ደግሞ ብር አምጥቶ መስጠት አይደለም። ድህነትን ምንድነው እንዳታይ ፈጽሞ ማጣት እንዳታይ ነው የሚፈልገው። ግን አሁን አሳሰባችን አጀስት ማድረግ አለብን። በቃ የምናያቸው የሚያስደነግጡን የሚያስፈሩን ነገሮች ሁሉ እንደ ተራ ማየት አለብን። መፍራት፣ መደንገጥ፣ ግራ መጋባት ማለት በቃ ከዚህ ትምህርት በኋላ ራሳችሁ ማረጋጋት አለባችሁ። አሜን። ጌታ ይረዳችኋል። አያችሁ ጣን ሁልጊዜ ስለ ቁሳዊ ነገር የሚያወራው አንተን ለማውራት የሚመቸው በዚህ ነገር ብቻ ነው። እስኪ ይሄንን አባርና ማን የሚፈትን? እስኪ እነዚህን ተዋቸውና ባትፈልግ ማን ይፈተነ ማለት ምንም ሁላችሁ። ይሄ ፈተና ደግሞ በየትኛውም አባንደት ሊቆም አይችልም። የፈለገ የዓለም አንደኛ ሀብታም ብትሆን ትግል አለ። ምክንያቱም በዚህ ሰዓት ኢኮኖሚ ሼክ እያደረገ ብርን ባንክ ቁጭ ብሎ እንኳን ይኸው እየቀነሰብን ሳንበላበት ምንም ልብስ አንገዛበት እያሰቃየ ነው አይደል? ምን እኛ ሳንደርሰው ሳነካው እየቆጠብ ነው ቆለፈንበት እንኳን እየቀነሰ ነው። ብል መብላት ማለት ይሄ ነው። ግን ከብሩ ሳይሆን ከመንፈስ ሪች ኮንግ ግን ከመንፈስ ባለጠጋ ከማንነት ባለጠጋ ኮንግ ግን የነካው ነገር ሁሉ ይባረካል። አሜን። ከማንነት ባለጠጋ ኮንግ ግን የትኛውም ኢኮኖሚ ዶላር 100 ምናምን ቢሊዮን ቢገባ አንተ ላይ ይሰራል። ምክንያቱም አንተ ሪች የሆንከው ከቁሳዊ ነገር አይደለም፣ ከእግዚአብሔር ተነስተ ነው። እነ ይስሐቅ እና አብርሃም ብለስ የሆኑት በኔቸራቸው ነው፣ በውስጣቸው ነው። ስለዚህ ባዶ እጃቸውን እንደ ስደተኛ ግብጽ ይገቡና በግብጽ ሰዎች ሁሉ ሀብታም ሆነው ይቀናባቸው። ወተት የሚገዛው ከነሱ ነው፣ መድኃኒት የሚገዛው ከነሱ ነው፣ ስንዴ የሚገዛው ከሱ ነው። ይስሐቅም እንደዚህ ማለት ይቆፍርና ውሃውን ልክ ለገን ሲዘጉበት ደግሞ ሄዶ ምን ያደርጋል? ለምን ቁፋሬው ዶሞ አይደለም ሀብትን የሚያወጣለት ብሌሲንጉን የሚያወጣለት የተባረከበት በረከት ነው። እስኪ ለሀብታምነት ተባረክ ያለው በሉ። ራሳችሁ እንዳትገዱ፣ ምንም እንዳትፈሩ። በመንፈስ የሆነ ሰውና ለመሆን የሚኖር ሰው የተለያየ ነው። ስለዚህ ዛሬ አረማምዳችን መቀየር አለብን፣ እርምጃችንን መቀየር አለብን። መዝሙር 36 ቁጥር 9 ላይ ፕሬዝ ጋድ አሜን ሃሌሉያ። እግዚአብሔር አስደንቆናል። አሜን። ጌታ በጣም የእውነት በቃ ሃይሊ ብለስ እንድነው እየነገረን ጌታ ይመስገን። መዝሙር 36 ቁጥር 9 ላይ
የህይወት ምንጭ ካንተ ዘንድ ነውና በብርሃን ብርሃንን እናያለን። ቆላችሁ በምንድን ነው ይላል? የህይወት ምንጭ ከማን ዘንድ ነው? ከአንተ ዘንድ ነውና። ከእግዚአብሔር የተሰጠህን ነገር ልታጣው አትችልም። የህይወት ምንጭ ከማን ዘንድ ነው? ህይወት የተበላሽ፣ ህይወት የቀና፣ ህይወት የኑሩ። ህይወት የቀናው የተወለድክ ቀን ነው። መቼም ጨልሞ አያውቅም። የጨለመው ከሱ የተለየ ቀን ነው። ከባድ ሞት የሞትከው ከእግዚአብሔር የተለየ ጊዜ። ለሰው ከባድ ችግር በምድር ላይ አንድ ችግር ነው፣ ከእግዚአብሔር መለየት። እሱን ደግሞ ደግመ ኢየሱስ ካገኘ በኋላ የመጨረሻውን መልስ ምን አድርጓል? ራቁትን ሆነ ይሄን ከመለሰ በቃ ከዛ ይሄ ከተመለሰ ሁሉ ይመለሳል። ለዚህ ነው አንድያ ልጁን ለመስጠት ያራራል ያልሳሳ ሌላውን ማብሎ ይጻፈው ተው በቃ ተው ምንም አታስቡ። እግዚአብሔርን ባይኖር የምታገኘውን ነገር እንዴ እንዳታስብ። ግን ዛሬ ከስጋ ውሸት ተነስተ ትልቁ መንፈሳዊትን ማጣት የለብህም። ስለዚህ ስለሚበሉትና ስለሚጠጡት ነገር ዲፕረስቱ ሲመጡ እናንተ ሰዎች እናንተ እኮ ከምግብ በፊት ነበራችሁ። ሰው የሚባለው ነገር ሰው እስኪ ሰው በሉ እስኪ ሰው በእግዚአብሔር አፍ በሚወጣው ሰው የሚለው ጋር ታውቃላችሁ። ጂሰስ ሰው የሚባለው መንፈሱን ነው። ኢየሱስም ይጣር መጣና ሲናገረው ሰው በለው። ስለ አንተ የምታውቀው ሰው አይደለም። ለዚህ ነው ኒቆዲሞስን እየተናገረው ያለ እንዴት ሰው ከሸመገለ በኋላ እናቱ ሆድ መስቶ እንዴት ሰው አለ ኢየሱስ። ሰው አይደለ? ከመንፈስ የተወለደ ምንድነው? መንፈስ። አንተ ሰው የምትለው ቦዲን ነው አለ። እኔ ሰው የምለው ደግሞ መንፈስን ነው። በመንፈስ ራሳችሁን ብታዩ እንደናንተ የተሳካለት የረካ የተደሰተ ማንም ሰው የለም። ስትንበረከክ ስትኖር እግዚአብሔርን ስታመልክ በስጋ ካለ ጉዳት እንዳትነሱ። ስለዚህ ነው ሰዎች እግዚአብሔር ከሚጸየፍበት አንዱ ነገሮች ሁሉ በስጋ ደረጃ ቆጥሮ እግዚአብሔርን ለማምለክ ሲነሱ የሚጸየፈው አምልኮ እሱ ነው። ማንኛውም ስጋዊ ነገሮች ሁሉ ሰው እግዚአብሔርን ሳይጠራ ማግኘት የሚችልበት መብት አለው። በስጋ ማግኘት አለማግኘት ከእግዚአብሔር የሆነውን እንዲያውም ሚረር ባይብል ይወላችሁ ሀብታችንም የእግዚአብሔር ኔቸራችንን ከእግዚአብሔር ጋር መሆናችንን ፕሩቭ ማድረግ አይችልም። ማጣታችንም ከእግዚአብሔር ውጭ መሆናችንን ማረጋገጥ አይችልም። እናንተ ዲፋይን የምትደረጉት በተወለዳችሁት በእግዚአብሔር ብቻ። ዲፊኒሽን እግዚአብሔር ብቻ ከመጀመሪያም እስከ መጨረሻው እሱ ነው። ሌላ መለኪያ ሌላ መወዳደሪያ መልክ ማሳያ የለም። መልካችን አንድ ነው። የህይወት ምንጫችን እግዚአብሔር ነው። ስለዚህ ነው ባይብል ከሀ እስከ ፐ ሊያወራ የመጣው ምንድነው? ስለ ህይወት ነው። ከዚህ ህይወት ጋር አገናኝቶ ያንን ህይወት ደግሞ ሊነግር የሚችለው በነፍስ በኩል አይደለም። ስጋ በልተ እንጀራ በልተ አይደለም ታገኝ። ዓለምን ሁሉ ቢያመግብህ ህይወት ልታገኝ አትችልም። ጨጓራ እስኪ ሲፈነዳዳ ድረስ የምግብ አሳ መላእክት አሳ በልተው እግዚአብሔርን አላወቁትም። ኢየሱስ ደግሞ መጣን። እኔ ደግሞ እንደ ሙሴ አይነት አይደለም። እኔ ከሰማይ የወረድኩ የህይወት ምንድነኝ? የህይወት ምንድነኝ? ላይፍ ላሳይ ነው የመጣሁት። ከዛ እኔ የማበራል የምትበላው ምግብ ደጋግመ ጠዋት የምትፈልገው አይደለም። እኔ ከምሰጠው ምግብ የበላ ሰው ደግሞ ምን አያደርግም? አይጠማም፣ ደግሞ አይራብም። ላይፍን ሴትል ያደርጋል። አንተ በስጋ ለያ ማለት ሁሉ ቀን አሳ እያደረገ እያበላላቸው ሊያነግሱት ፈልጉ። አሳ እኮ ዛሬ አይደለም የበላችሁት፣ ከድሮ ጀምሮ ስትበሉ ነው የወጣችሁት። አሁን ዝም ብላችሁ ሴሌብሬት የምታደርጉ አሳ በላችሁ እንጂ ዓላማ እሱ አይደለም። የኔ ዓላማ ግን የህይወት ምንጫችሁ ሪል ፐርሰናሊቲያችሁ ስፒሪት እንደሆነ ይህ ስፒሪት ቢንግ የሚባለው ከእግዚአብሔር የተገኘ በመብላትና በመጠጣት በልብስ የማይለካ ስፒሪቹዋል ማንነት ያለው ለምትኖሩትም አካል ህይወትን ምን ያደረገው የሰጠው ኢቭን እንኳን ራሱን እንገራችሁ ስጋችንን እንኳን ብድግ ብሎ የተነሳው አምባሻና ዳቦ አይደለም፣ መንፈስ ሲገባበት ነው ይሄ ሆኖ የተባለው። ስለዚህ ለእንገራችሁ በደም ከገባን ራሱ ከምግብ ጋር ያለን መጣበቅ ራሱ በጣም ቀላል። ለምን? ለሰውነት ራሱ ጠማቂ ምግብ የመንፈስ ሐሳብ ነው። ስለዚህ ነው ኢየሱስ መንፈሱን ስለሚያውቅ ነው ስጋውን በደንብ አድርጎ ምንም ያደርገው ማነጅ የሚያደርገው። ምንም ማድረግ አይችልም። ወደ ስጋ እንዳትወርድ። ስጋ ላይ ወርደ በምድር ላይ ስራ ልፋ ምን በል የህይወትን ዋጋ ለማሻሻል አይደለም። ህይወት ከእግዚአብሔር በላይ የሚያሻሽለው
የለም። ኢየሱስ ሌላ ደግሞ ተናገረ ስለ ኢየሱስ ስለ ጠፋ ስለ ማነች ውሃ ልትቀዳ ስለ ማነው ስሟ ሳምራዊት አይደለ? እሷም ደግሞ ወጣ ምንድነው ኢየሱስ በጣም በዚህ አጋጣሚ ውሃ ስትጠጣ አለክልካ ጠግባ በብዙ ጉልበት በብዙ ለምን ውሃ ለማግኘት ዛሬ እንዴት ነው እኛ የምንለፋው አይደል እንዴ? አሁን አንዳንዴ ውሃ ጃር ቧንቧ ስለማንጠጣ ውሃ ቤት ውስጥ ካለ የለም ብለህ ከተኛ ሌሊቱም ራሱ ይከብዳል እንዴ ምን ያስፈራል። ለምን የውሃ ፍላጎት ጠንካራ ነው፣ ከባድ ነው። ስለዚህ ጥማቱ ከባድ ነው። ለዚህ አይነት ጥማት ለመጣች ሴትዮ ኢየሱስ ክርስቶስ ውሃ ስጪኝ ብሎ ነገራት። ከዛ በኋላ ኢየሱስ በር ነው አይደል የሚያገኘው። ስለዚህ አንተ አይሁዳዊ ስትሆን ከኔ ስትፈልግ ስለ እኔ ደግሞ ልሰጥሽ የመጣሁት ውሃ አለ። ያም ውሃ ምንድነው ማለት ነው? የዘላለም ምንድነው? ህይወት ምንጭ። እኔ የምሰጥሽን ውሃ ከጠጣሽ እንደዚህ አይነት ድካምና ልፋት የለም። እሷ ደግሞ ያዕቆብ ጉድጓድ ምናምን ተብሎ ዛሬ ምልክ ነው። እግዚአብሔር መጥቶ ምንድነው የምትፈልጉት ስንት ይኸው ኢኮኖሚ ይኸው ቁስሌ ይኸው ኑሮዬ ይኸው ምናምን ነው የምለው። ለምን እኛ እየተጎዳን እየተሰቃየን ያለነው በምድር ባለው ነገሮች ነው። ልናሳይና ልናስመታ የምንፈልገው ይሄንን ነው። ለምን የህይወትን ኑሮ የህይወትን ውጣ ውረድ ሰፈር ያያስቸገረ ያለው ይሄ ነው። ምንም ጉዳት አይመስለንም። ስለዚህ ይህ የሥጋ ዓለም ጉዳቱም ከእግዚአብሔር የተለየ ነው፣ ክብሩም ከእግዚአብሔር የተለየ ነው፣ ሐዘኑም ከእግዚአብሔር የተለየ ነው። ምንም አይገናኝም። ሐዘኑም ሌላ ነው፣ ሰክሰሱም ሌላ ነው፣ ድሉ ሌላ ነው። ምንም ከዚህ ኢየሱስ ምን አላት? ወደዚህ ስፒሪቹዋል ማንነት ሲመልሳት ያንን በመንፈሷ በእግዚአብሔር ቃል አማካኝነት ቴስት አድርጋ ልቧ በዚህ ሲረካ ተጠምታ የነበረችበትን እንስራ ትታ ወደ ከተማ ሄደች። ኑና ታሪኬን የነገረን ላይፌን እንደዚህ አባንደንትሊ ያኖረው ደግሜ እንዳልጠማ የህይወቴን ምስጢር የገባው ኢየሱስ የጌታዬ አስፈላጊ ያላንተ አልኖርም ያለኩ እንደዛ የሚያደርገን ከኛ ጉዳት ተነስተን ጠጅ ስለጠጋበደን ምናምን ተሰቃይተን ሰይጣን በስቶብን አይደለም ማለት መንፈስ ቅዱስ መጥቶ እስትንፋስን ስለሰጠን ነው። ዛሬ እግዚአብሔር ሆይ ታስፈልገኛለህ ያለው ራሱ ስላበራልን ነው። ይኸውላችሁ ክርስትናን የምትኖረው ከሱ ተነሳ ነው። ከማንም ሰው ዛሬ የወለድከው ልጅ እናቴ የሚልክ ከሰጠው ከፊዚካል ከተካፈለው ህይወት እንጂ እኔ ስማርቶኛ አንተን አባተ እናቴ ብዬ መጥራት አልችልም። ስለዚህ ሰዎችን መንፈስ ቅዱስ መጣና በምድር ላይ መንፈሳቸው ውስጥ ገብቶ ያ መንፈስ ራሱ ከመናችሁ ከመንፈሳችሁ ጋር ሆና የእግዚአብሔር ልጆች መሆናችሁ ምን ያደርግላችሁ? አባ ልክ እግዚአብሔር አባ ብለህ ስትጠራው ስራውን ጨረሰ ማለት ነው። አሁን ዛሬ ከእግዚአብሔር ማን ነው ቢለይ? ማን ነው ውጣ የሚል? የትኛው ችግር፣ የትኛው መከራ፣ የትኛው ረሃብ ያጣበቀህ ራሱ ነው። ነግሮ ወደሱ ያመጣ እሱ ነው። እግዚአብሔር በህይወት ይሄንን መንፈስ ባይሰጥ ኖሮ ምንም መተው አትችልም። ስለዚህ ያቺ ሴት ያንን ሲነካት እንስሳዋን ትታ ወደዚህ መጣች። የነካት ነገር ምንድነው? ከስጋ ወደ ስፒሪት ሌቭል አመጣት። እሱንም ደግሞ ብታዩት ምንድነው? እግዚአብሔር መንፈስ ነው፣ የሚሰግዱለትም በእውነትና ምንድነው? በመን እውነት ማለት የሰው የእግዚአብሔር ልጅ ነው። ከዚህ ትሩስ ተነስተው እግዚአብሔር አባታቸው እንደሆነ አወቀው እግዚአብሔር ምን ያደርጉታል? ያመልኩታል እንጂ እዛ ተራራ አምላክ ሃይማኖት ነው ተብሎ አይደለም። እውነት ሰው ራሱን እንደ እግዚአብሔር ልጅ ማየቱ ነው። አባት ደግሞ እግዚአብሔር አባታችን ነው። ስለዚህ እግዚአብሔር ጋር 24 ሰዓት በህብረት ውስጥ ነው ያለው። እውነት ይሄ ነው። እውነት ማለት አንተ እኔ የማን ልጅ ነን? በስጋችን ግን ፈጽሞ የእግዚአብሔር ልጅ ነን ብለን መጥራት ለምን? የራሱ ሂስትሪ አለው፣ ሃይማኖት አለው፣ ብሔር አለው፣ አይደንቲቲ አለው። ማንም ከዚህ ፈጽሞ ለዚህ ነው ኢየሱስን ከእንግዲህ ወዲያ በዚህ በስጋ ደረጃ ቆጥረን አይተነው ዘመዱ ብንሆን ህይወት ሊሆንልን አይችልም። ኢቭን እነ ማርያምና ወንድሞቹ እንኳን ህይወት ሊሆንላቸው በዚህ በስጋ ታሪክ ካዩት ህይወት ሊሆንላቸው ኢየሱስን ለመዳን እሱን እንደማን ልጅ ማየት አለባቸው? እንደ እግዚአብሔር ልጅ። ያንን ደግሞ ያለ ሪቨሌሽን ያለ መንፈስ ቅዱስ ያንን ማወቅ። ስለዚህ ኢየሱስን ከትንሣኤ በኋላ ማንም ሰው ማወቅ አይችልም። ያለ ሪቨሌሽን ኢየሱስን ማየት አይችልም። ስለዚህ ነው መንፈስ ቅዱስ መጥቶ ኢየሱስ የእግዚአብሔር ልጅ እንደሆነ እንደሚገልጥልህ አንተንም የእግዚአብሔር ልጅ ሆነ የዚህ ጌትነትና የዚህ ላይፍ ባለቤት መሆንን የሚገልጥልህ መንፈስ ቅዱስ ብቻ ነው። አብረህ ከኢየሱስ አይነት ህይወት እንደተሰጠ የእግዚአብሔር ቤተሰብ እንደሆንክ የእግዚአብሔር አንድ ፋሚሊ እንደሆንክ
ኢየሱስ የጸለየው ጸሎት ምንድነው? መጨረሻ ላይ እግዚአብሔር የሰጠኝ ሰዎች ምናን አድርጌላለሁ፣ ደቀ መዛሙርት አድርጌላለሁ፣ ቸርችን ከፍቱሉ አይደለም ማለት በቃ የሰጠኝን ሰዎች ምን አድርገዋል? የሰጠኝን ቃል ምን አድርገዋል? ሰጥቻቸዋለሁ። እኛ አንድ እንደሆነን እነሱም ከኛ ምን አንድ ሆነ ወደ ቤተሰብ ገብተዋል። እኔ ብቻ አይደለም ዛሬ አባት ምልህ ከኔ በኋላ ብዙ አባ የሚሉ ልጆች መተውልሃል። በቃ እንደ አባት የሚቆጥር ብቻ ያኔ ኢየሱስ ብቻ ነው አባ ብሎ የሚጠገሩ ያስወገረው የሚያስደበደበው እሱ ነው። አሁን ግን እኔ ብቻ አይደለሁም ወንድሞቼ መተው ልክ አባ እያሉ ሰለብሬት ያደርጋሉ። በአባትነት አንተን የሚያውቁ ልጆች አሳውቂያቸዋለሁ። ዛሬ እግዚአብሔር በሰማይ እር ብሎ የሚደሰትበት ደስታ አንድ ነው። ቸርች ገንብተን ፎቅ ስንጨርስ አይደለም እኛ ደስ ይለናል፣ በድንኳንና በንፋስ የተሰቃየን ስላለን። አባ ግን ዛሬ ደስ የሚለው አባዬ እያለ በሱስ እመካባለሁ ስትለው እንደ ልጅ እሱን ትረስት አድርገህ እጁን ከፍ አድርገህ ፋዘር ሃሌሉያ ስትለው ካንተ ደስታ በላይ ካንተ ፈገግታ በላይ እግዚአብሔር ሊያየው የሚናፍቀው ነገር የለም። የሆነ ችግርን አልፈራም ስትል ጠላትን። ስለዚህ ዛሬ ሰይጣን ባንተ ማንነት በውስጥ እግዚአብሔር አንተን መቋቋም አይችልም። አንተን ምንም ማድረግ አይችልም። በመንፈስ ኮንክ በመንፈስ ላይ ፍርሃት ማስገባት። ስለዚህ በተቻለ መጠን ውሸትን መስበክ አለበት። ውሸትን መስበክ አለበት ደግሞ ፊዚካሊ በምታየውና በምትሰማው አንተን ማኒፑሌት ማድረግ አለበት። ለዚህ ነው እስራኤሎችን ማኒፑሌት ለማድረግ ሲፈልግ ሂውጅ ጎልያድ የሚባል በፊታቸው ግዙፍ የሆነ ሰው ያመጣባቸው ሰይፍ ጉልበት አመጣና አንገትን ቆርጣለሁ እያለ ተናገረ። ከዛ በስጋ ወደ ፍርሃት ሌቭል ዱብ ሲሉ የዛን ጊዜ 40 ቀን ተጫወተባቸው። ሰው ወደ ፍርሃት ስቴጅ እስካልወለደ ድረስ ለችግር ተገዢ። ሁሉ ጊዜ ፍርሃት ሲመጣ ለአንድ ዲመን ለሚባለው መንፈስ አክሰስ እየሰጣችሁ እሱ ወደሚፈልገው አቅጣጫ ለመሄድ እየተዘጋጃችሁ። ለምን ሰይጣን ሰው ሊድ የሚያደርገው በፍርሃት ነው። አባት ሰውን የሚመራው በፍቅር ነው። ፍርሃት እግዚአብሔር ጋር የለም። በፍርሃትም ቋንቋ ያናገራችሁ። አትፍሩ የተባለው ሰይጣን ጥርስ አምጥቶ አያስፈራችሁ። አንዳች ጥርስ መጥቶ ብሎ ያስፈራው ሰው የለም። ይኸው ዛሬ ልጆቻችን እኮ ሆረር ፊልም እያዩ ይሳቃሉ። እኛ ድሮ እንደውም በፋርነታችን ጨራቅ እያለ የምንፈራው አይደለም። ምናልባት ሚስት ዳር ምናምን የሚባል ነገር ታጣላችሁ ከሚል ከዚህ ነገር ፍርሃት በየሰዓቱ ግን ለዚህ ነገር አገኛለሁ ምናምን መታገል አያስፈልግም። ወደ መንፈስ ነው። ወደ መንፈስ ደረጃ ስትመጡ ሁሉም ነገር ጸጥ ማድረግ የምትችሉበት ስልጣን ውስጥ ናቸው። የህይወት ምንጭ አንተ ነህ አይደለ? የህይወትን መንገድ አንተ ምንድነው ታሳየኛለህ። በአንተ ዘንድ የደስታ ሙላት በቀኝም የዘላለም ፍስሐ። የህይወት መንገዱ ይሄ ነው። እግዚአብሔር የህይወት መንገድ ወደ መንፈስ ይመልሳል። ስለዚህ ነው በልሳን ጸልዩ የሚባለው። ከዚህ ከውሸት ዓለም ቶሎ ብላችሁ ታፕ አድርጋችሁ ከመንፈስ ጋር ምን እንድታደርጉ እንድትገናኙ። ሻብራቶ ሲፕራዳ ላላስቱን ትላላቅ ውሸቶች ጸራ ይሆናል፣ ጸጥ ይላሉ። ትላላቅ ውሸቶች ገኖ መሰማት የሚፈልጉ በአይምሯችን ነው። ስለዚህ ነው በየቀኑና በየሰዓቱ ጎልያድ ምን ያደርጋቸው ነው ይታያቸው እና ያሰማቸው ነበር። ለምን? ከዚህ አይነት ፍርሃት ከሚያመጣ ኢንፎርሜሽን እንድትጎል አይፈልግም ቶሎ ብሎ። ለዚህ ነው የዛሬ ጎልያዳችን ማለት የምንሰማው ዩቲዩብ ቲክቶክ ማለት ነው። ትንሽ ስለ በሽታ ፍርሃት አኖሮስ ቻንስ ካረክ ትላልቅ የበሽታ ዴንጀረስ ነገሮች ወዲያው ምን ያደርግላል? በየቀኑና በየሰዓት ያሳያል። ስለ በሽታ ከፈራ በኋላ ሁሉም ነገር የሚያሳየው በዚህ አቅጣጫ ነው። ዛሬ ግን በመንፈስ እንዲላቸዋል እኛ ህያዋን መንፈሶች ነን። በስጋ ማንመካ፣ በመንፈስ እግዚአብሔርን የምናውቅ፣ በመንፈስ እግዚአብሔርን የምናመልክ፣ ሁሉን ከመንፈስ ተነስተን ጸጥና ዘግ የምናደርግ የእግዚአብሔር አይነት ህይወት ያለን የሱ አይነት ሰዎች ነን። ስለዚህ በስጋ በምንም የምንወዳደረው የምንፈራው የምንጨነቅበት ነገር የለም። ዮሐንስ 8:12 ደግሞም ኢየሱስ እኔ የዓለም ብርሃን ነኝ። ይኸውልህ እኔ የዓለም ብርሃን ነኝ ማለት ነው። የዓለም እውቀት ነኝ፣ የሰው እውቀት ነኝ ማለት። የዓለም ብርሃን ነኝ ማለት እኔ ለሰው ምንድነው እውነተኛ እውቀት ሰጪ ነኝ ብላችሁ አምሩት። ይኸውላችሁ ኢየሱስ በሉ እስኪ ለሰው ልጆች እውነተኛ እውቀት ነው።
ብርሃን የሚባለው ምንድነው ማለት ነው? እውቀትን ነው። ከዛ የሰጠን እውቀት ምንድነው? ያድያንብል 8:12 ላይ ኢየሱስ እንደገና ለሰዎቹ እኔ የዓለም ብርሃን ነኝ፣ የሚከተለኝ እኔ የዓለም ብርሃን ነኝ፣ እኔ የዓለም የእውቀት ምንጭ ነኝ አይደለ? የእውቀት መገኛ ነኝ። ከዛ እኔ የዓለም ብርሃን ነኝ፣ የሚከተለኝም የሕይወት ብርሃን ይሆንለታል እንጂ ከቶ በጨለማ አይመላለስም። ጨለማ የሚባለው ደግሞ በስጋ ራሳቸው በዚህ ዓለም ሲስተምና ስርዓት ብቻ ምንም ያደርጉ የሚያዩና የሚመላለሱ ሰዎች እኔ የምሰጣቸው ደግሞ እውቀት ደግሞ የህይወት ምንጭ የሆነውን ላይፍ ከየት እንደሚጀምር እንዲያዩ አሳያቸዋለሁ። ወደዚህ ትሩዝ ወደዚህ ብርሃን ትራንስፈር አደርጋቸዋለሁ። ስለዚህ ነው እግዚአብሔር ከምድር ካለ ህይወት ወደ ዘላለማዊ የዘላለም የሱ አይነት ህይወት ብርሃንና እይታ እንድንመጣ ያግዘናል። የመጀመሪያው ነገር ዛሬ የምናደርገው ምንድነው? እግዚአብሔር ያመሰግናል። የሚጠፋ ህይወት የለኝም፣ የሚበላሽ ህይወት የለኝም፣ የሚወሰድ ህይወት የለኝም። በህይወት ተርፌያለሁ። እኔ ከምሰጠው ውሃ አንተ የሰጠኝን ህይወት ጠጥቻለሁ፣ ደግሜ ምን አላደርግም። እኔ ከምሰጠው ውሃ የሚጠጣ ሁሉ ግን ለዘላለም አይጥምም። እኔ የምሰጠው ውሃ በእርሱ ውስጥ ለዘላለም የህይወት የዘላለም ህይወት የሚፈልቅ የውሃ ምንጭ ምን ያደርግለታል? ስለዚህ ህይወቴ ሳያቋርጥ ምን ያደርጋል ማለት ነው? ያ ማለት ደስታ ሳያቋርጥ ይመነጫል። ሰላም ሳያቋርጥ ምንድነው? ይመነጫል። ፍቅር ሳያቋርጥ ምን ይመነጫል። ብርታት ሳያቋርጥ ምን ያደርጋል? ይመነጫል። አያቋርጥም። ለምን? ኔቸሬ ስለሆነ ምንም ኔቸር። ስለዚህ መንፈሴን ዶርማንት አላደረገውም። ሁል ጊዜ በመንፈስ አላይቭ ነኝ። ሁል ጊዜ ህይወትን በዚህ ነኝ። ስለዚህ በስጋ ባሉኝ ተግዳሮቶች፣ ቻለንጆች ዲፕረስድ አልሆንም። ኔቸሬን አውቄያለሁ። ህይወትን ከምን እንደመጀመር አውቃለሁ። ስለዚህ ይህንን ካሰብን ይህ ማኒፑሌሽን፣ ኮንትሮሊንግ፣ ግራ መጋባት፣ ምናምን መጣደፍ የሚባለው ነገር ከእናንተ እና ከኔ ጸጥ ይላል። ለምን? ቦታቸውን ስለምናውቅ። ከዛም በኋላ ቦታችንን አውቀን ስፍራችንን አውቀን ከዚህ ተነስተን እነሱን ማዘዝ እንችላለን። ለምንድን ነው ወደዚህኛው ዓለም ብዙ ሰዎች ሞተው ከተነሱ በኋላ ወደ ምድር ሂዱ ሲላቸው እምቢ የሚሉት ለምንድን ነው? ከስጋ እስከሚወጡ ድረስ እኮ እንዲያኖራቸው እየጸለዩ እያለቀሱ ያሉት ዓለም ይሄንን ነው። ግን ያንን ክብር ሲያዩት እዚህ ያለ የምትለው ቆንጆ ቆሻሻ ነው የምታየው። ዓለም ተለምነ ነው የምትመለሰው። ለምን? አንዴ ላይት ከገባለ በኋላ ለካስ ተራ ነገር ነው። ልጅ አባት የምትለው ታሪኩ ራሱ ኮንሴፕቱ እንደዚህ አይደለም። በዚህ በካርናል ማይንድ ነው እኛ ወይኔ ምናምን እያለ የምንጨነቀው። በመንፈሳችን ግን የምትናፈቀው ሰው የለም። ለምን? ለሰው ሁሉ አባት እግዚአብሔር እንደሆነ ታውቃለህ። በመንፈስ እኮ ራሴን ካየው ለአቤንም እኔ አይደለም አባቱ እግዚአብሔር ነው። ከኔ በላይ እግዚአብሔር ለሱ እንደሆነ አውቃለሁ። ማንም ከእግዚአብሔር እጅ እንዳልወጣ እናውቃለን። የከበረውን ላይፍ አንዴ ካዩ በኋላ ምንም አይደለም የሚያዩት እኮ ሰማይ ወርቅ አይደለም የሚያዩት እኮ የራሳቸውን ክብር ያዩታል። ከዛ የራሳቸውን ክብር ሲያዩት ከስጋ ክብር በላይ አባንደንት ውስጥ የደስታ ሙላት ውስጥ ይህ አጣው ምሉት ተቸገርኩ የሚሉት የስጋ የገንዘቡ የኑሮ የአገሩ ችግሮች ሁሉ ምንም እንዳልጎዳቸው ያዩታል። ከዛ ለካስን ያንፉል እመሰቃየው ለዛ ነው። አንዳንድ ጊዜ ልንገራችሁ፣ አንዳንድ ጊዜ አይናችን በርቶ የጓጓንበት ሀገር ሄዳችሁ ብትቀመጥ ለዚህ ነው። እውነቴን ሁሉም ሰው ማየት አለበት። የጓጓነው አሁን ዛሬ በጣም ለትልቅ ለቸርቻችን ትልቅ ከፍታ ቦታ መጥቶ ቦሌ ሰፈር ማለት ቦሌ ገባል። አሁን አድርገን ደግሞ መጨረሻ ላይ ብናይ ደግሞ ኢንዳፕ ያደርጋል። በቃ ይሄ ነው መጨረሻው ደስታ ታገለው አይደለም። ግን ምን ነው ከመጀመሪያውም ደስታው ለደስታ እንደማንሰራው ማወቅ አለባችሁ። ደስታችን ከዚህ በላይ ነው። ራሱ የምንሰራው በእግዚአብሔር ደስታ ነው አይደለ እንዴ? እንዲያውም እናታን ያነገረን እንገራችሁ። መንጃ ፍቃድ ለማለፍ ታገል ሄድና ባንዴ ያለፈ። ከዛ ቃል ልትሄድ ሊፈተን ከዛ ቃል አለፈ። ልክ ቃል መጀመሪያ ቃሉን ሄዶ ሳያጠና አለፋለሁ ብሎ በሰልፍ ኮንፊደንስ ሲሄድ ወደቀ። ደንግጦ መጣ። እንዴ ከዛ የሚቀጥለው ሳምንት ላይ ሄዶ ቀጥቅጦ መጣና በ12 ደቂቃ ውስጥ 92 አምጥቶ አለፈ። እና ወዲያውኑ መንጃ ፍቃዱን በዛው ነው ደግሞ አይታችኋል። አዲስ ወስታ ቃሉ እንዳለፋችሁ እዛው በእንትን አድርጎ እየነዳ ነው የወጣው። ተባለ
እንደዛ የጓጓሁት ነገሮች ሁሉ ዶፒኔ ነው ምን ያልከው ፍላት አረጋኳል። እንደዚህ ነው በቃ እኔ ዝም ብዬ በዛ መኖር መስሎኝ ነበራል። ለካስ ወደ ቃሊቲ የሚያሯሩጠው ለሊት የሚያደባደበው ራሱ ያችን አገኛል። ልክ መንጃ ፈቃድ በእጁ ስትገባ ጸጥ። ልክ እንደዚህ ነው እግዚአብሔር ነገሮችን እንድንፈልግ ያስቀመጠን የምንፈልግበት የሆነ ኬሚካል አለ። ግን በኬሚካሉ እንድንኖር አይደለም። ዓለም የሚያወራው ይሄን ደስታ ነው። አንድ ነገር ለማግኘት እንድትነሳሱ የሚገፋፋችሁን ያንን ኬሚካል ነው ደስታ ብሎ የሚያስበው። ስለዚህ ለመዝናናት ይሄን ፈልግ፣ ለዚህ ሞባይል ለማግኘት በልበል ብላ ስታገኘው ዜሮ ይገባል። አሁን ደግሞ እንደምን ብለህ መኪና ቀይር ይላል። ተማሙተ መኪና ቀይረ ስታገባው ደግሞ ዜሮ ይሆናል። ይሄን መኪና እንድታገኝበት የሰጠ ፑሽንግ ፋክተር ነው እንጂ የደስታ ምንጭ እግዚአብሔር የሚያወራው መኪናም ሳይገኝ ምንም ሳይገኝ ስቴብል የሆነ የደስታ ባህሪ ባንተ ውስጥ አለ። ይሄኛው ዓለም እያለቀሰ ባለበት ላይ እንኳን ራካጂና ማሳያል እያማረብህ የሚኖርበት የደስታ አይነት ህይወት ባንተ ውስጥ አለ። ስለዚህ መንፈስ ነህ ስንል መንፈስ ነህ ብሎ ለማስደነቅ አይደለም። ሪል አንተ ሰው የሚባለው ይህ ነው። ለዚህ ነው ሰው ያለው ኢየሱስን አስብ። ሰው በእንጀራና በወጥ አይኖርም። ሰው ከእግዚአብሔር አፍ በሚወጣው በእያንዳንዱ ቃል ሰው ጂሰስ ሰው ያለውን አይታችኋል። ለዚህ ነው እኮ ልጄ ሰው ሁን ያለው። ይህንን ያለው ለማን ነው? ስለ ሰለሞን። ሰው ሆኖ ጅብ አይቶት አይደለም፣ ቀበሮ ሆኖ አይቶት አይደለም፣ ሰው ነው። ግን ቲዋር ስፒሪት ቢንግ ሰው ሁን። ይህን እግዚአብሔር ሰው የሚለውን ሰው ነው ብለህ ተመልከተው። አይናችን ዛሬ ልክ እንደኛ ኢየሱስን በስጋ በዚህ ዘመድ ነው ብለን ማየታችን ምንም ትርጉም እንደሌለው እኛም ራሳችን 40 እና 50 ዓመት በኖርንበት ታሪክና ማንነት ይሄንን ብሎ መጥራት ከሚያጸየፍ ዕውቀት ከዚህ በላይ የለም። ስለዚህ you are spirit being, you are a spirit, alive spirit, የማይበርድ ላይፍ ያለ ፍቅሩ የማይበርድ ደስታው የማይበርድ ሰላሙ የማይበርድ መሰጠቱ የማይበርድ መልካምነቱ የማይበርድ በምንም ነገር አፌክትድ የማይደረግ ክፉ መጣ ደግመ ለምን ኔቸርን ልትክድ አይቻልም። ክፉ ሰው መጥቶ ኔቸርን ሊያስክድህ አይችልም። አፍቃሪና አንተ ግን በስጋ ራስን ካየገን ብዙ ጊዜ ሽክደት አለ። አልቻልኩም ትላለህ። በስጋ አይደለም። በስጋ ያሉት እግዚአብሔር ማስደሰት አይችሉም። አሁን ግን በመንፈስ ያሉት የእግዚአብሔር ማስደሰት ይችላል። እስኪ እኔ መንፈስ ነኝ በል። እኔ ሕያው መንፈስ ነኝ በል። ጌታ ይመስገን። በመንፈስ አምላኬን ምን ማድረግ የማመን ጥቂት እግዚአብሔር ሽፍት አድርጎ ግሎሪያችን ለጥቂት ቢያሳየን ማክራጂ ለማስ የምናለቅስ አይደለም እኛ የምንገዛንን ማለት። ሃሌሉያ